የአየር ሰዓትህን ወደ 8 ሰዓት ተኩል ነው የማሸጋገረው። ወደ ሌሊቱ 8 ሰዓት ተኩል ነው የማሸጋገረው። ለምን ፕሮግራሜ ላይ ቀርቦ ችግሩን አብረን አንፈታውም ብሏል። ስለዚህ እሱ ፕሮግራም ላይ ቀርብ እንዴ? ጭራሽ እሱ ፕሮግራም ላይ ለምን አትቀርብም ይበለኝ። ይሄ ከንቱ ከማን ጋር ነው የምታወራው? ከኔ ጋር ነው? አይደለም። በሌሊት ብቻ ማውራት ጀመርክ እንዴ? ምን ሆነሃል? ሂሩቴ ሌሊት ብቻሽን ብታድሪ ትፈራለሽ እንዴ? የት ልትሄድ ነው? ፕሮግራሜን ወደ ሌሊት ላዘዋውረው አስቤ ነበረ። ደስ ይለኛል። ደስ ይለኛል እንዴ? ለምን እሱ ማለት ጀመርኩ። ለምን 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 ሰላማዊ እንቅልፍ አጥቶ ሌሊቱ ሙሉ ዲጄ ማሙሽ ነው። ማሙሽ አይደለም ማሙሻት ነው የሚባል። እንደው ምን ነክቶሽ ነው አንቺ? ሁለተኛ እሱን ስም እንድታነሽብኝ አልፈልግም። አንተ ሰውዬ ከሱ ፍቅር ይዞሃል እንዴ? አልጋ ላይ ሆነ እኮ የምጠራው እሱን ስም ነው። ሰላም አጣን እኮ። ኧረ ሰላም አጣን? አዎ። እንዴ ሰላም ከፈለግሽ እኮ ሂድ ውጣና ሶፋ ላይ ተኛ ማለት ትችያለሽ እኮ። ምንድን ነው ሰላም አጣን? እሺ ሂድና ሶፋ ላይ ተኛ። ሂድ ውጣ ውጣ። ይወጣለሁ እንዴ? ማልወጣ መሰለሽ እንዴ? ተኛ መስራት እንዴ? ወይኔ በትዳሬ ብሎ በትዳሬ ይምጣ። ሸት አንላቀቃት። የሰላም እንቅልፍ ተኝ። በጠዋት ተነስቶ ስራ እንደሚሄድ ሰው አስሬ ከእንቅልፌ ቀስቅሰው ቁርስ ወደ ሰዓቱን ለምዷላ። እንዳንቺ በዘፈቀደ ባገኘው ሰዓት ሁሉ አልበላ። ምንም ታዋቂ ሰው ማግኘት አልቻልኩም። እኔ ምን ላድርግ ታዲያ? እንዴ በሙሉ ማቃቸው አሜሪካ ሄደው ተሰደው አልቀዋል። በቃ ምንም ማግኘት አልቻልኩም። በስንቱ ቅጣው ብቻ ነው ፈቃደኝነቱን ያሳየው። በስንቱ ቅጣው ነው ሬዲዮ ላይ ከዲጄ መሙሸት ጋር አምባጓሮ ያስነሳው። አይ ተሰጠ የለውም ብሶት ነው ያለው። ይምጣ። እኔ ግን ኃላፊነቱን አልወስድም። ተው ካልክሽ ጥሩ። አይ ዲጄ ማሙሸት አንጀቴን ቅቤ ጠጣው። በስንቱን ጢባ የተጫወተበት እንዴት ደስ አለኝ መሰለሽ። ምን አለበት የነፈርቶ ሀገር ልቆ ሄድ መንገድ መራው ነበር። እት አንተ ደግሞ ልጅ ጥሎባት እንዴት ነው የምትፈልገው? ኑሮስ ምን ጠቀም? ባል ምንም ጥቅም እንደሌለው ካንተ በላይ ምን ምስክር አለ? ተባክሽ ለዚህ ሰውዬ ባርኔጣ እንኳን ልግዛለ ብሎኛ ቀን የአንድ ጊዜ ብታመመቶ ጠይቀኝ ሞባይል ካርድ ይሞላል። ባክሽ ዲጄ ማሙሽ ግን ነፍስ አይ አንተስ ለይቶልሃል ወንድሜ። ቆይ ምለው አንቺ ከመቼ ወዲህ ነው ለሱ ጥብቅና መቆም ጀመርሽው? ጥብቃ ነው ያላችሁት? እኔ ያለው የሚገርም ሙዚቃ ሰምተን የመጣነው አድማጮቻችን። ዛሬ እንግዲህ እንደተለመደው በርካታ ስፖንሰሮች አሉን። የእነሱን ማስታወቂያ ሰምተን እንመጣለን። አብራይ ፕሮግራሙን የምትመራው ሳቂታዋ ተጫዋቿ ስቱዲዮን ሞቅ ደመቅ የምታደርገው መቅዲ ነች። በቃ ድምፁን ካልሰማ አልሆንልሃል አይደል? ተመችቶሽ አደርሽ? በጣም እኔማ ከወገቤ በታይ ተገልጬ አድሬ ብርድ ሲጫወትብኝ ያደረው ጉልበቴ ራሱ ብርክ እያለኝ። ዛሬ ስትተኛ ደራርበተኛ። ዛሬም ከዲጄ ማሙሸት ጋር ፍቅራችሁ ሲያከትም ነው ከኔ ጋር የምተኛው። እንዲህ በቀላሉ? ታዲያ ምን ይሻላል?
እግርህን ብርድ ብርድ እያለክ መተኛቱ ይሻላል። አላውቅም። እኔ እኮ አጋጣሚውን ባገኝ አፍንጫውን ብዬ ነገር ሁሉ እዛ ጋር ያበቃ ነበር። ደግሞ እኮ አለቃ ተብዬው ነው። ለምን እሱ ፕሮግራም ላይ ቀርበ ችግራችሁን በንግግር አትፈቱትም አይለኝም? አንድም እሱ ነው ሲያብከነክነኝ ያደረው። እንዴ እኮ ታዲያ በጣም ጥሩ ሀሳብ ነው። ማ እኔ በስንቱ ነኝ እሱ ፕሮግራም ላይ የምቀርበው? ወይ ያለ መተዋወቅ እኔ እሱ ላይ ልቅረብ አይደለም። በዚህ ለምን በዚያ አልደገምም? እሱ ፕሮግራም ላይ ይኸው መልኩ ራሱ ሲያስጠላ ወንጀለኛ እኮ ነው የሚመስለው። አየው አይኑ ሲቅለበለብ የሌባ ነገር ያስጠላ። እንጃ እኔ ግን ከዚህ ሆኜ ሳየው አያስጠላም። ከዚህም ሆኜ ሳየው አይነግቡ ነው፣ አያስጠላም። አንተ ቆይ ምን ልታደርግ ነው ከኔ ጋር የመጣው? ያው የባይተዋርነት ስሜት እንዳይሰማህ ነው የመጣው። ምን ነው? ጉልበቴን ብርድ መጥቶኛል። አየህ እስቲ እንዲሞቅልኝ እቀፍልኝ። ከመቼ ጀምሮ ነው ጉልበት የሚታቀፈው? እንዲሞቀኝ እኮ ነው። ራስህ እንዴ ዲጄ ማሙሸት በጣም አድናቂ ነኝ። ሁሉንም ፕሮግራሞችን ሁሌ ነው የምከታተለው። በተለይ ደግሞ ይሄ እንዴ ለምን የሚለው ፕሮግራምን በጣም ነው የምወደው። እሱንም ያህል ፕሮግራም መቼም አልተሰራም። ይቅርታ ላስቸግርህ፣ አንድ ፎቶ እንነሳ? ይቻላል። ችግር የለም። እሺ አንሳ። ያሳንሳል። አንሳል። ኧረ ካሜራ አለው እንዴ? አዎ ሴቲንግ ውስጥ ግባ። እሺ በቃ ባንተ አንሳል። ኧረ አታቁሙ ዲጄ። ችግር የለውም። ለአድናቂ ኮምቢ አይባልም። አዎ ልክ ነህ። ያው እንዴ ጊዜ የላችሁም እኮ እናንተ እንዴ። በጣም ነው የማመሰግነው ዲጄ። በጣም እስኪ እንዴ እንዳለ እኮ ከእግራችን በታችን ያነሳል። አንድም እኮ ከትከሻ በላይ ያለ ፎቶ የለም። እንደ ከዳኸኝ ጉልበቴ ይክዳ፣ ሌላ ምንም አልልም። ጉልበቴ ይክዳ ባንዳ። የታለ በስንቱ ቅጣው የሚባል ሰውዬ? በስንቱ ቅጣው ብሎ ስማል። ይሄ መከራ የሆነ ስም በስም ያቀልድ ማሙሸት የሚል ስም ይዘህ በስንቱ ትቀልዳለህ እንዴ? አንተ እንዴ በስንቱ ቅጣው? እኔ እኮ የሆነ ሽማግሌ የሆነ ሰው ነበር የጠበኩት። ስለስራት አሁን በተዘዋዋሪም ቢሆን አትስደበኝ። ለማንኛውም ማይክ ነው ስሜ። እሺ የመድረክ ስሜ ነው ዲጄ ማሙሽ። ሰዓቱ እየደረሰ ስለሆነ ውስጥ ገብተን ብንጨርስ ይሻላል። አዎ ይሻላል። አቤት ማን ልበል እንዴ? አሁን ፎቶ የተነሳ አድናቂ አሁን እዚህ ጋር ፎቶ ጠበቃዬ ነው። ከመስመር ያለፈ ነገር ካለ ቃለ ጉባኤ ይይዛል። ባይተዋርነት እንዳይሰማ አይደል? እያዳመጥክ እዚህ ቃለ ጉባኤ ያዝ። እዚህ ሆነና ያዝ። እሺ በስንቱ ቴክኒሻኑ 3 2 1 ሲል እንጀምራለን። እሺ እንዴ ምን ሆነ ነው? እንዴት ይሄን ለኔ ትነግረኛለህ? እኔ ስንት ዓመት ሬዲዮ እኮ የሰራው ሰው ነኝ። በጣም ታሳዝናለህ። አሁን ትላንት መተህ ነው እሺ አድማጮቻችን እንግዲህ በጣም ይቅርታ እንጠይቃለን። ዘለን ፕሮግራም ውስጥ ገባን፣ ወደ ጭቅጭቅ ገባን። እንግዲህ ሰላምታ ሳናቀርብ ይቅርታ። አሁን የሰማችሁት ድምፅ የበስንቱ ድምፅ ነው። በስንቱ ቅጣው ይባላል። በስንቱ ቅጣው እንግዲህ በስንቱ ቅጣው ቁጡ ነው እንግዲህ ምንም ማድረግ አንችልም። ለበስንቱ ቅጣው ቁጣም እንደውም ሰላምታ ሳናቀርብ ዘለን በመግባታችንም ይቅርታ እንጠይቃለን አድማጮቻችን። ምንም የሚያስከፋ ነገር አልተናገርኩም አድማጮቻችን። እንግዲህ አድማጮቻችን ካልሰሙ ምንም ችግር የለውም። እንኳን ደህና መጣ በስንቱ ቅጣው። በስንቱ ቅጣው እንግዲህ አንዴ በቃም እንዴ በስንቱ
እንግዲህ ስምህ ነው ምን እናድርግ አይደል እንዴ? በስንቱ ቅጣው በስንቱ ቅጣው እንግዲህ ለምን የተሰኘ የሬዲዮ ፕሮግራም አዘጋጅና አቅራቢ ነው። እስኪ ለምን ስለተሰኘው ፕሮግራም እስኪ አንዳንድ ነገር በለን። እንዴት ትገልጸዋለህ? ድሉን ስላገኘው በጣም አመሰግናለሁ። አድማጮቻችን፣ ስሜ በስንቱ ቅጣው ይባላል። አላፍርበትም። ጥሩ ጥያቄ ነው የጠየቅሽኝ። ለምን የተሰኘው ፕሮግራሜ የህብረተሰቡን ስንክሳር፣ ተግዳሮቶች፣ ችግሮች ነቅሶ እያወጣ የሚወያይ ፋይዳ ረብ ያለው ትልቅ ዝግጅት ነው። ለበርካታ ዓመታት አየር ላይ ቆይቷል። ለበርካታ ዓመታት እና ይሄ ፕሮግራም ከተጀመረ ጀምሮ ፕሮግራሜ ይሄ ነው ለማለት እስከማልችለው ለምንድን ነው እሱን የማትጠይቂው? ፕሮግራሜን ኮፒ ያደረገው አይደል እንዴ እሱ? አድማጮቻችን፣ እኔ በፍጹም ፕሮግራሙን ኮፒ አላደረኩም። እንዲያው ማቅለል አይሆንብኝ እንጂ አንተን ዝና ከዛሬ ውጪ አይቼ አላቅም በፍጹም። ይሄ ነገር ከተፈጠረ በኋላ ነው ላስት 2 ኤፒሶድ እንዲያውም ፕሮግራሞችን ሰምቼ የማውቀው። እውነት ከዛ በፊት ሰምቼ አላቅም። እውነት ለመናገር እኔ ቅጭቅጩን ነው የምናገረው። ዲጄ ማሙሽ ዋሽቶ አያውቅም። አድማጮቻችን፣ እውነቱን ነው ዲጄ ማሙሽ የሚያወራው። እውነቴን ነው እየተናገርኩ ያለው። ለዚህ እኔ ምስክር ነኝ። እውነት ነው፣ ውሸት አይወድም። እውነት ነው። በስንቱ ቁጣው በስንቱን ፕሮግራም ሰምቼ አላውቅም ስል እውነቴን ነው አድማጮቻችን። የኔና የሱ ፕሮግራም ደግሞ መመሳሰል ያጋጣሚ ጉዳይ ነው። በዛ ላይ ደግሞ ሀገራችን ካለችበት ሁኔታ አንጻር የሀገራችንን ስንክሳር ነቅዞ አውጥቶ መፍትሄ የሚፈልግ ፕሮግራም 20 30 ቢኖር ምን ችግር አለ እንዴ? ለምን ይቅርታ አድማጮቻችን፣ ለምን አድማጮቻችን እንግዲህ ከዚህ በፊት በዚህ ጉዳይ አስተያየት ሰተንበታል። አሁንም በመስመር ስልካችን ደውላችሁ አስተያየታችሁ መስጠት ትችላላችሁ። ቆይ ይሄ እንደ ለምን አይነት 20 30 40 ፕሮግራም ቢኖር ምንም ችግር የለውም ያልከውን እኔ እቃወማለሁ። አድማጮቻችን፣ ስፖንሰሮቻችንን ሰምተን እንመጣለን። እንግዲህ በርካታ ስፖንሰሮች ናቸው። ሙሉውን ብንሰማ ፕሮግራማችን ሰዓቱ አይበቃንም። እንግዲህ እንደሚሆን አድርገን ግማሾቹን ብቻ ስፖንሰሮች እንሰማለን። በርካታ ስፖንሰሮች ስላሉ ካሉት ውስጥ መርጠን ግማሹን ሰምተን እንመጣለን። ፕሮግራማችን ማዘጋጅላችሁ ዲጄ ማሙሽ ነኝ። እንዴ ለምን በርዕሰ ጉዳያችን ላይ እንግዲህ አስተያየት እንድሰጡ ደውላችሁ አስተያየት እንድሰጡ ጠይቀን ነበረ። አድማጫችን መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ፣ እንዴት ናችሁ? ዲጄ ማሜ እንዴት ነች? መቅዲ እንዴት ናችሁ? አለን። እኔ ሬዲዮ አድማጭ እንደመሆኔ ለበርካታ ዓመታት እና ብዙ እንደማደመጠ ሰው ማድመጥ ብቻ ሳይሆን ተሳትፎም ጭምር እንዳደረገ ተሳትፎም በነገራችን ላይ ራሱን የቻለ ከፍተኛ ስራ ነው። በነገራችን ላይ ሁሉ ነገር ከባድ ነው። በዛሬ ጊዜ ሬዲዮ ለማድመጥ ጊዜ የለም። ተሳትፎ ለማድረግ መብሪያዎት ለማንዳንድ የሚስተካከሉበት ጊዜ አለ። ብቻ የሆነ ይሁን እና ምን ለማለት ነው፣ ብዙ ነገር አለ። ከባድ ነገር ነው። ብቻ ሬዲዮ ስከታተል የኖሩት እና ሀሳቤን ብገልጽ እንደምትቀበሉኝ መቼስ አልጠራጠርም። እና ሀሳቤ ምንድን ነው? በዛሬው ርዕስ ላይ ያለኝ ሀሳብ ምንድን ነው? ሀሳቤ ይቅርታ፣ ርዕሱን እንዳስታውሱኝ ያነሳ አድማጫችን እንግዲህ ዛሬ እየተነሳ ያለው ሀሳብ የበስንቱ ቅጣው ለምን የተሰኘው ፕሮግራምና የኛ የሬዲዮ ፕሮግራም ሀሳብ መመሳሰል ዙሪያ ነው። ሀሳቡን የተከታተሉት አይመስለኝም። ሌላ አድማጭ ነኝ። ሄሎ አድማጫችን። ሄሎ፣ እንግዲህ እኔ ምን ለማለት ነው? አረ በስንቱ አረጋጋው ፈጠረ ባሏን ነገር አንስተህ ላይ አዋራ ታስነሳለህ። እኔ በነገራችን ላይ ተረጋግቻለሁ። አንዴ ደግሞ የምታነሳው አዋራ ቀላል ነው እንዴ? አንዳንዶቻችን እኮ አዋራ አንወድም። አንተ አዋራ ልትወድ ትችላለህ፣ እኛ ግን አንወድም። አዎ እውነት ነው፣ አዋራ አንወድም አይደል እንዴ? አድማጫችን እንግዲህ ጥሩ ነጥብ ነው ያነሳው። አድማጫችንን እናመሰግናለን። በስንቱ ቅጣው እዚህ ላይ ብትለው ነገር አለ? እኔም አቧራ አልወድም። ይሄ ስም ማጥፋት ነው እንጂ እኔ አቧራ ከሚጸየፉ ሰዎች አንዱ ነኝ። ካዋራው ዘለል እንበልና እኔ ያንተን ፕሮግራም ኮፒ አለማድረጌን ታምናለህ ወይስ አታምንም? አላምንም፣ አልቀበልም። ታዲያ ምንድነው መፍትሄው? ታዲያ የፕሮግራምን ርዕስ ቀይረህ ብትመጣ ነው የሚሻል እንጂ የሰው ፕሮግራም እየወሰዱ እንዴ የሚል ከፊት እየጨመሩ ህዝብ ማታለል እኮ ተገቢ አይደለም። እንዴ ነገ ምን ልትሰራ ነው? እንዴ 120 እንዴ ፖሊስና ህብረተሰብ እንዴ ሰይፉ ፋንታው እንዴ
እሺ በስንቱ ቅጣው እንግዲህ እኔ ያንተን ፕሮግራም ኮፒ አላረኩም። እንዳጋጣሚ የሆነ ነገር አድርገን ብንወስደው ነው የሚሻለው አይመስልም? የሚሻለውን እኮ ነገርኩ። እንደ ታላቅ ወንድም የሚጠቅምህን ምክር ነው የለገስኩ። እንደ ታላቅ ወንድም እውነት ለመናገር አሁን አባቴ አትሆንም። እጄ ብትሆንማ ኖሮ ጆሮህን ይዤ ነው በማረቆ በርበሬ ማጥነህ ነበር። ይቅርታ አድማጮቻችን፣ ልጆችን በበርበሬ ማጠን በስንቱ ቅጣው ሀሳብ ብቻ ነው፣ የፕሮግራማችን ሀሳብ አይደለም። ለዚህ ይቅርታ እንጠይቃለን። አዎ በጣም ነው የሚያሳዝነው። ልጆችን በእንደዚህ አይነት መልኩ መቅጣት ተገቢ አይደለም በእውነት። በበርበሬ ለዛውም የማረቆ በርበሬ አይደለም። አልገባችሁ? ለጨዋታ እኮ ነው፣ ለጨዋታ ነው። አይደለም ስትቆጣየነ እኮ። በዛ ላይ ደግሞ ልጆችን በበርበሬ መቅጣት አስፈላጊነቱን ስትገልጽ ስሰማ ልጆች ካሉ እውነት ለልጆች ሰጋው፣ በጣም ሰጋው። አንተ የሚስት ያነሰና ደግሞ በልጆች እንዴ አድማጮቻችን እንግዲህ በጣም ይቅርታ። አቅምና ቆብ መኖር ጥሩ ነው፣ ታላቅ ስጦታ ነው የሚለው ሙዚቃ ተከታትለን እንመለሳለን። ቀይሩ እንዴ ተመልካቹ ምን ሆነ? ፕሮግራም ሌባ አንተ አንካሻ እኔ ድብድብ አልፈልግም። ነገሮችን በንግግር መፍታት እንችላለን። እንተያያለን። አለቅን ጀመርነው እንጂ አልጨረስንም። እኔ አሳያለሁ። ልክህን ነው የማሳየው። በርበሬያ እሺ እንግዶቻችን፣ አሁን ደግሞ ግጥምና ዘለግ ያለ መጣጥፍ የሚያቀርብልን ጋዜጠኛ በስንቱ ቅጣው ነው። ሞራል ያስፈልጓል። ሞራል ምንድን ነው? አራት ሰው በዚህ የተወደደ ኦዲየንስ ጫወትብኛል። በስንት መከራ ላይ የተገኙት እነሱ ባንዳ። በጣም አመሰግናለሁ። ከግጥም ነው የሚጀምረው። የግጥሜ ርዕስ አይሰው ይሰኛል። አይሰው ጊዜው ምሽት ነበር። ፀሐይ ከገባ ወይም ስትገባ ሰማሁት ዲጄውን ውሸት ሲያስተጋባ። ባንዳ ሐሳቤን መውሰዱ መካዱ ሳያንሰው ደሞ ገላመጠኝ። አይ ሰው አመሰግናለሁ። እንግዲህ አድማጮቻችን የስቱዲዮ ሰዓታችን ከሌሊቱ 8:47 ላይ ያሳየናል። እያገባደድን ነው፣ እየጨረስን ነው። በዚህ ሰዓት በስራ ላይ ያላችሁ ወገኖቻችን፣ በጥበቃ ሾፌሮች፣ ዶክተሮች አይዟችሁ፣ ነቃ በሉ። ነቃ ስንል ያምርብናል። እስቲ እንግዲህ የምትፈልጉትን ሙዚቃ እየደወላችሁ አስታውቁን፣ ጋብዛን። ዋናው ምንድን ነው? የችግሩን መፍትሄ ካወቀን ችግሩ ምንም ችግር የለውም። ስለዚህ አብረን በመረዳዳት መጪውን ትውልድ የምናስቀጥልበትን ለማንም እጅ ሳንሰጥ የማይንበረከክ ትውልድ እየቀረጽን በተቻለን አቅም
ይህን የሰራ እጅ የተባረከ ይሁን። ይህን ከሰራ እጅ ፍቅር በወድቅ ይፈረድብኛል? ይፈረድብኛል ወይ? በላ እንግዲህ ከፀሐይ ጋር ፍቅር ጀምር። ፀሐይን የሰራችው። ለማንኛውም ከዚህ በኋላ እየጠየቅ ማን እንደሰራው ብታደንቅ ጥሩ ነው።